አሁን ደግሞ በአይሁድና በክርስቲያን የእምነት መጻሕፍት ውስጥ ነቢዩ ሙሐመድን በተመለከተ ያሉትን ትንቢታዊ አናቅጽ ለማየት እንሞክራለን። የአይሁድና የክርስቲያኖች ቅዱስ መጽሐፍ ማለትም መጽሐፍ ቅዱስ እንደምናውቀው የብሉይ ኪዳንና የአዲስ ኪዳን መጽሐፍት በሚል በሁለት ይከፈላል። የካቶሊክ ክርስትና እምነት ተከታዮች መጽሐፍ ቅዱስ 73 መጽሐፍትን ያካተተ መድብል ነው። ፕሮቴስታንቶች ወይም ደግሞ ጴንጤዎች ደግሞ ከብሉይ ኪዳን ውስጥ 7ቱን በመቀነስ 66 መጽሐፍትን የያዘ መጽሐፍ ቅዱስ ይከተላሉ። የካቶሊክም ሆነ የፕሮቴስታንት ወይም የጴንጤ አዲስ ኪዳን መጽሐፍ ቅዱስ እኩል 27 መጽሐፍ አካቷል። ነገር ግን የካቶሊክ ብሉይ ኪዳን መጽሐፍ ቅዱስ 46 መጽሐፍትን ሲያካትት የፕሮቴስታንት ወይም የጴንጤ መጽሐፍ ቅዱስ ደግሞ 39 መጽሐፍትን አካቷል። ብሉይ ኪዳን ከነቢዩ ኢሳ ወይም ከኢየሱስ በፊት ስለነበሩ ሕዝቦችና ነቢያት ታሪክ የሚያትት ሲሆን አዲስ ኪዳን ደግሞ ኢየሱስ ስለነበረበት ሕይወትና ጊዜ ያትታል። አስቀድመን በአይሁድ ቅዱሳን መጽሐፍት ውስጥ ስለ ነቢዩ መሐመድ የተነገሩ ትንቢቶችን ለማየት እንሞክራለን። በብሉይ ኪዳን ኦሪት ዘዳግም ምዕራፍ 18 አንቀጽ 18 ላይ እንዲህ የሚል ጥቅስ እናገኛለን። ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላቸዋለሁ፣ ቃሌንም በአፉ አድርጋለሁ፣ ያዘዝሁትንም ቃል ሁሉ ይነግራቸዋል ይላል። እዚህ ጋር እንደ ሙሴ የመሰለ ከእስራኤል ወንድሞች ነቢይ አስነሳለሁ እያለ ይነግረናል። ክርስቲያኖች ይህን የትንቢት ቃል ለማንም ሳይሆን የአላህ ሰላም በእርሱ ላይ ይሁንና ለኢሳ ወይም ለኢየሱስ የተተነበየ ነው ይላሉ። እናም ይህ ትንቢት ለምን ኢየሱስን ይወክላል ትላላችሁ ብላችሁ ስጠይቋቸው የሚመጣው ነቢይ እንደ ሙሴ መሆን ስለሚገባው ኢየሱስ ደግሞ ከሙሴ ጋር ተመሳሳይ ነው ብለው መልስ ይሰጧችኋል። ተመሳሳይነታቸው እንዴት ነው ብላችሁ ብትጠይቋቸው ሙሴና ኢየሱስ ሁለቱም የአምላክ ነቢይ ናቸው፣ በተጨማሪ ሁለቱም ከአይሁድ ጎሳ የወጡ ናቸው በማለት ይመልሱላችኋል። ለዚህም ነው ይህ ትንቢት ስለ ኢየሱስ እየተናገረ ነው ያለው የሚሉት። እነኚህ ሁለት ነጥቦች ብቻ ለትንቢቱ መፈጸም እንደ መስፈርት ከተወሰዱ ማለትም አይሁድ መሆንና የአምላክ ነቢይ መሆን ከሙሴ በኋላ የነበሩት ነቢያት በሙሉ ይህን መስፈርት በደንብ ስለሚያሟሉ ትንቢቱ ለእነሱ መስራት አለበት። ለምሳሌ ነቢዩ ሰለሞን፣ ነቢዩ ሕዝቅኤል፣ ነቢዩ ኢሳይያስ፣ ነቢዩ ዳንኤል፣ ነቢዩ ኢየሱስ፣ መጥምቁ ዮሐንስ በሁሉም ላይ የአላህ ሰላም ይስፈንና ሁሉም የአምላክ ነቢይና የአይሁድ ጎሳ አባላት ነበሩ። ስለዚህም የትንቢቱን መስፈርት ሁሉም ያሟላሉ። ይህንን የትንቢት ቃል በደንብ ካጤን ነው ማንንም የሚወክል ሳይሆን የአላህ መልእክተኛና የነቢያቶች መቋጫ የሆኑትን ነቢዩ ሙሐመድን እንደሚወክል በግልጽ እንረዳለን። እስቲ ትንቢቱ ምን እንደሚል ለማጤን እንሞክር። ትንቢቱ የሚለው ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላቸዋለሁ ነው። ማለትም እንደ ሙሴ ያለ ነቢይ የአላህ ሰላም በእርሱ ላይ ይሁንና። ሙሴንና ሙሐመድን ብናጤናቸው ሁለቱም የሰው ልጅን ተፈጥሯዊ የአወላለድ ስርዓት ጠብቀው ነው የተወለዱት። ኢየሱስ ግን በሰው ልጅ ተፈጥሯዊ የአወላለድ ስርዓት ሳይሆን ከዚህ ልዩ በሆነ ሁኔታ ነው የተወለደው። ይህን አስመልክቶ አላህ በሱረቱል ኢምራን ምዕራፍ 3 ከአንቀጽ 45 እስከ 47 ላይ ተናግሯል። ከዚህ ጋር ተመሳሳይ የሆነ ገለጻ በመጽሐፍ ቅዱስ ውስጥም በማቴዎስ ወንጌል ምዕራፍ 1 አንቀጽ 18፣ በሉቃስ ወንጌል ምዕራፍ 1 አንቀጽ 35 ላይ ኢየሱስ ያለ ወንድ ተራክቦ በተአምር እንደተወለደ ተጠቅሷል። ከዚህ አንጻር ነቢዩ ሙሐመድ ከነቢዩ ሙሴ ጋር አንድ ሲሆኑ፣ ነቢዩ ኢየሱስ ግን ከነቢዩ ሙሴ ጋር ይለያያል። በተጨማሪም በደንብ ካጤናችሁት ነቢዩ ሙሐመድም ሆነ ነቢዩ ሙሴ ሁለቱም ሚስት አግብተው ልጆችም ወልደዋል። ኢየሱስ ግን እንደ መጽሐፍ ቅዱስ ከሆነ ሚስት አላገባም፣ ልጆችም የሉትም። ስለዚህ ከዚህ አንጻር ኢየሱስ ከሙሴ የተለየ ሲሆን፣ ሙሐመድ ግን ከሙሴ ጋር ተመሳሳይ ናቸው። በተጨማሪም ካጤናችሁት ነቢዩ ሙሐመድና ነቢዩ ሙሴ ሁለቱም ተፈጥሯዊ የሆነን አሟሟት የሞቱ ሲሆን፣ እንደ መጽሐፍ ቅዱስ ከሆነ ኢየሱስ ተፈጥሯዊ የሆነ አሟሟት አይደለም የሞተው። እንደ ቁርአን ከሆነ ኢየሱስ ሳይሞት ነው ወደ ሰማይ ያረገው። ይህንንም በሱረቱ ኒሳ ምዕራፍ 4 አንቀጽ 157 እና 158 ላይ እንዳልሞተ ተገልጿል። የክርስቲያኖች መጽሐፍ ቅዱስ በትክክል ካነበባችሁት እንደ መጽሐፍ ቅዱስ ከሆነ እንዳልሞተም እንዳልተሰቀለም ማሳመኛ ማቅረብ ይቻላል። ነገር ግን ክርስቲያኖች ኢየሱስ በመስቀል ላይ ተሰቅሎ እንደሞተ ይናገራሉ። ከዚህ ጋር በተያያዘ ዝርዝር መረጃ ከፈለጋችሁ እውን ኢየሱስ ተሰቅሏልን የሚለውን የውይይት ቪዲዮ ማየት ትችላላችሁ። ለመግባባት ያክል እያሉ ያለው ነገር ትክክል ነው ብንልም እንኳ ኢየሱስ ተፈጥሯዊ የሆነን አሟሟት እንዳልሞተ ልንስማማ ይገባል። በክርስቲያኖች እምነት ኢየሱስ በመስቀል ተሰቅሎ ስለሞተ ይህ ሁኔታ ተፈጥሯዊ የአሟሟት ሁኔታን አይወክልም። ስለዚህም ኢየሱስ የአላህ ሰላም በእርሱ ላይ ይሁንና ከሙሴ አለይሂ ሰላም ወይም የአላህ ሰላም ከእርሳቸውም ጋር ይሁንና አንድ አይነት አይደለም። ነገር ግን ነቢዩ
ሙሐመድ ከሙሴ ጋር ሰላም በእነሱ ላይ ይስፈንና ተመሳሳይ ናቸው። ከዚህ ሌላ ነቢዩ ሙሐመድና ነቢዩ ሙሴ አዲስ ሕግ የተሰጣቸው ሲሆን እንደ መጽሐፍ ቅዱስ ከሆነ ነቢዩ ኢየሱስ አዲስ ሕግ አልተሰጣቸውም። ይህን አስመልክቶ በመጽሐፍ ቅዱስ ውስጥ በማቴዎስ ወንጌል ምዕራፍ 5 ከአንቀጽ 17 እስከ 18 ኢየሱስ የአላህ ሰላም በእርሱ ላይ ይሁንና እንዲህ ይላል፣ እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም ይላል። ነቢዩ ሙሐመድንና ነቢዩ ሙሴን ካጤናችሁ የአምላክ ነቢይ ከመሆናቸው ባሻገር ባለሙሉ ስልጣን ንጉሥ ነበሩ። ለተገቢው ሰው በሞት የመቅጣትና ያለ መቅጣት ስልጣን ነበራቸው። ሞት የሚገባውን ሰው በሞት የመቅጣት ስልጣን ነበራቸው። ነቢዩ ኢየሱስ ግን ይህን ማድረግ አይችልም። ለምሳሌ የዮሐንስ ወንጌል ምዕራፍ 18 አንቀጽ 36 ላይ ኢየሱስ መንግስቴ ከዚህ ዓለም አይደለችም ይላል። ከዚህ በተጨማሪ ነቢዩ ሙሐመድና ነቢዩ ሙሴ ህዝቦቻቸውን በሙሉ ማለት ይቻላል ነቢይነታቸውን ተቀብለው አምነውላቸዋል። ነገር ግን ኢየሱስ የአላህ ሰላም በእርሱ ላይ ይሁንና ህዝቦቹ በሙሉ ማለት ይቻላል ነቢይነቱን አልተቀበሉትም። ከዚህ ጋር በተያያዘ የዮሐንስ ወንጌል ምዕራፍ 1 አንቀጽ 111 ላይ የገዛ ወገኖቹም አልተቀበሉትም ይላል። ስለዚህም በእንደዚህ መልኩ ስናጤነው ነቢዩ ሙሴና ነቢዩ ሙሐመድ ተመሳሳይ ሲሆኑ ነቢዩ ሙሴና ነቢዩ ኢየሱስ ግን የተለያዩ ናቸው። ስለዚህ ይህ የትንቢት ቃል ማንንም ሳይሆን ነቢዩ ሙሐመድን ነው የሚወክለው። የትንቢቱ ጥቅስ ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላቸዋለሁ ይላል። እንደሚታወቀው አረቦችና አይሁዶች የወንድማማች ልጆች ናቸው። ሙሴ አይሁድ ሲሆን ነቢዩ ሙሐመድ ደግሞ አረብ ናቸው። የአላህ ሰላም በሁለቱም ላይ ይሁን። አረቦችና አይሁዶች አንዳቸውም ለአንዳቸው ያጎት ልጆች ናቸው። በመቀጠልም ቃሌን በአፉ አደርጋለሁ ያዘዝሁትንም ቃል ሁሉ ይነግራቸዋል ይላል ጥቅሱ። እንደሚታወቀው ነቢዩ ሙሐመድ ከአላህ መልእክት ይደርሳቸው ነበር። እናም ወደ እርሱ የተወረደውን ሁሉ ቃል በቃል በአፉ ይደጋግም ነበር። ሁሉን ቻይ የሆነው አላህ ወደ እርሱ የሚያወርደውን ሁላ ደግሞ ይናገር ነበር። ስለዚህም ይህ የትንቢት ቃል ማንንም ሳይሆን የመጨረሻውን የአላህ መልእክተኛና የነቢያት መቋጫ የሆኑትን ነቢዩ ሙሐመድን የሚመለከተው። በቀጣይ ያለው አንቀጽ ኦሪት ዘዳግም ምዕራፍ 18 አንቀጽ 19 ላይ እንዲህ ይላል፣ በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ እበቀልለታለሁ ይላል። ይህም ማለት የሚመጣው ነቢይ የሚናገረውን ቃል የማይሰማውን ሰው ሁሉ ቻይ አምላክ ይበቀልለታል ማለት ነው። በተጨማሪም በትንቢተ ኢሳይያስ ምዕራፍ 29 አንቀጽ 12 ላይ እንዲህ የሚል ጥቅስ እናገኛለን። ደግሞም መጽሐፍን ማንበብ ለማያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ማንበብ አላውቅም ይላቸዋል ይላል። እንደምናውቀው የመጀመሪያው ወህይ ወደ ነቢዩ በመጣ ጊዜ የመጀመሪያው ወህይ ወይም ራእይ ወደ ነቢዩ በመጣ ጊዜ መላኢካው ጅብሪል ኢቅራ አንብብ ባለው ጊዜ ተወዳጁ ነቢያችን ማ አነ ቢቃሪ ማለትም ማንበብ አላውቅም በማለት ነበር መልስ የሰጡት። እናም ይህ የትንቢተ ኢሳይያስ ምዕራፍ 29 አንቀጽ 12 ደግሞ መጽሐፍን ማንበብ ለማያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ማንበብ አላውቅም ይላቸዋል የሚለውን ትንቢት ቃል በቃል እንደተፈጸመ ያሳየናል። ነቢዩ ሙሐመድ አንብብ በተባሉ ጊዜ ማ አነ ቢቃሪ ማንበብ አላውቅም በማለት ነበር የመለሱት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በብሉይ ኪዳን ውስጥ በመጠሪያ ስማቸው ሳይቀር ተጠቅሰዋል። መኃልየ ዘሰሎሞን ምዕራፍ 5 አንቀጽ 16 በዕብራይስጥ ቋንቋ የተጻፈውን ብንመለከት እንዲህ ይላል፣ ሂኮማሚት ካናዊ ኩሉ ሙሐመዳም ዜዱዲ ዋዜራዮ ባይና ጀሩሳሌም። በአማርኛ ትርጉም አፉ እጅግ ጣፋጭ ነው፣ እርሱም ፈጽሞ ያማረ ነው፣ እናንተ የኢየሩሳሌም ቆነጃጅት ሆይ ይላል። ሙሐመዳን የሚለውን የሂብሩውን ቃል ፈጽሞ ያማረ ነው በሚል ተርጉሞታል። አረብኛና ዕብራይስጥን በመሳሰሉ ሴማዊ ቋንቋዎች ኢም የምትለዋን ተቀጽላ ለክብር ይጠቀሙበታል። ለምሳሌ ኤሎህ ማለት አምላክን በክብር ሲጠሩት ኤሎሂም በማለት ይጠሩታል። እንደዚህም ሁላ የሙሐመድም ስም ላይ ኢም በመጨመር ሙሐመድም በማለት በክብር ተጠርተዋል። ስለዚህም በዋናው በዕብራይስጥ መጽሐፍ ላይ ነቢዩ ሙሐመድ በስማቸው ተጠርተዋል። ነገር ግን አሁን ፈጽሞ ያማረ የሚል ሌላ ትርጉም ሰጥተውታል። አሁን ደግሞ በአዲስ ኪዳን ውስጥ ስለ ነቢዩ ሙሐመድ የተነገረውን ትንቢት ለማየት እንሞክራለን። ማንኛውም ክርስቲያንን በተመለከተ የቅዱስ መጽሐፋቸው አንዱ አካል እስከሆነ ድረስ በብሉይ ኪዳን ሙሉ በሙሉ ማመን ይገባቸዋል። አላህ በቁርአን ውስጥ በሱረቱል አዕራፍ ምዕራፍ 7 አንቀጽ 157 ላይ እንዲህ ይላል፣ ለእነዚያ በኦሪትና በወንጌል ውስጥ ማይጽፍና የማያነብ መልእክተኛ ለሚከተሉትም እዝነቴን እጽፋለሁ። ከዚህ በተጨማሪም በሱረቱ ሰፍ ምዕራፍ 61 አንቀጽ 6 ላይ እንዲህ ይላል፣
የመርየም ልጅ ኢሳም የእስራኤል ልጆች ሆይ ከበፊቴ የተወረደውን ተውራትን የማጸድቅ ከኔ በኋላ በሚመጣና ስሙም አህመድ በሚባል መልእክተኛ የማበስር በመሆኔ ወደ እናንተ የተላኩ መልእክተኛ ነኝ ባለ ጊዜ የሆነውን አስታውስ ይላል። አዲስ ኪዳን መጽሐፍን ስናነብ ስለ ነቢዩ መሐመድ የተተነበዩ ብዙ ትንቢቶችን እናገኛለን። ለምሳሌ በዮሐንስ ወንጌል ምዕራፍ 14 አንቀጽ 16 ላይ ኢየሱስ እንዲህ ይናገራል፣ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ከዚህ በተጨማሪ በዮሐንስ ወንጌል ምዕራፍ 15 አንቀጽ 26 ላይ እንዲህ ይላል፣ እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱ ከአብ የሚወጣ መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። በዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ ደግሞ እንዲህ ተጠቅሷል፣ እኔ ግን እውነት ነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኝ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ። አብዛኛዎቹ ክርስቲያኖች ይህ አጽናኙ የተባለው መንፈስ ቅዱስ እንደሆነ አድርገው ይገልጻሉ። ነገር ግን በዮሐንስ ወንጌል ምዕራፍ 16 አንቀጽ 7 ላይ ተጠቀሰውን በደንብ ካየነው ኢየሱስ እንዲህ ነው ያለው፣ እኔ ግን እውነት ነግራችኋለሁ፣ እኔ ብሄድ ይሻላችኋል። እኔ ባልሄድ አጽናኝ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ። ይህ አጽናኝ ለመምጣቱ መስፈርቱ ኢየሱስ መሄድ አለበት። ኢየሱስም በሄደ ጊዜ አጽናኙ ይመጣል። በሌላ በኩል ኢየሱስ ሲጠመቅ መንፈስ ቅዱስ እዚያው እንደነበረ የሚታወቅ ነው። ኢየሱስ ክርስቶስ ከመወለዱም በፊት መንፈስ ቅዱስ እዚያ ነበር። ይህን መሰል ሁኔታዎች በመጽሐፍ ቅዱስ ውስጥ በብዙ ቦታዎች ተወስተዋል። ስለዚህም ይህ አጽናኝ በጭራሽ መንፈስ ቅዱስ ሊሆን አይችልም። ከዚህ ሌላ ደግሞ በእንግሊዝኛ ኮንፈርተር፣ በአማርኛ አጽናኝ የተባለው ቃል በግሪክኛና በአረማይኛ ቋንቋዎች ስናይ ፓራክሊት የተባለውን ቃል ይወክላል። ፓራክሊት ትክክለኛ ትርጉሙ አድቮኬት ወይም ጠበቃ የሚለው ነው። ጥልቅ የሆነ ጥናት ስታደርጉ ትክክለኛው ቃል ፓራክሊጦስ ነው። ይህም ማለት አመስጋኝ የሚለውን ትርጉም ሲሰጥ ወደ አረብኛ ስንቀይረው አህመድ የሚለውን ስም ይሰጠናል። ይህን ቃል ፓራክሊጦስ ብለን አመስጋኝ ወይም የተመሰገነ የሚለውን ትርጉም ቢሰጠን ወይም ፓራክሊት ብለን አጽናኝ ወይም ጠበቃ የሚለውን ትርጉም ቢሰጠን እነኚህ ሁሉ ማንንም ሳይሆን የመጨረሻውን የአላህ መልእክተኛና የነቢያቶች መቋጫ የሆኑትን ነቢዩ መሐመድን የሚወክሉ ናቸው። ከዚህ በተጨማሪ በዮሐንስ ወንጌል ምዕራፍ 16 ከአንቀጽ 12 እስከ 14 ኢየሱስ ክርስቶስ የአላህ ሰላም በእርሱ ላይ ይውረድና እንዲህ ይላል፣ የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል፣ ከራሱ አይናገርምና የሚመጣውንም ይነግራችኋል። እርሱ ያከብረኛል። ይህ ትንቢት የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም ይላል። ኢየሱስ ክርስቶስ የአላህ ሰላም በእርሱ ላይ ይሁንና እንዲህ ነው ያለው፣ የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና። እንደምናውቀው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ እርሳቸው የተወረደውን ማንኛውንም ነገር እየተናገሩ ያስተምራሉ። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል፣ እርሱ ያከብረኛል እንደሚለው። እንደምናውቀው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ኢየሱስ ክርስቶስን የአላህ ሰላም በእርሱ ላይ ይሁንና ያከብሩ እንደነበር በቁርአንም ሆነ በሐዲስ የተወሳ ነገር ነው። እኛ ሙስሊሞች ኢየሱስ ክርስቶስ ከተላኩት የአላህ ነቢያቶች ውስጥ አንዱ እንደነበር እናምናለን። እኛ ሙስሊሞች ኢየሱስ ክርስቶስ መሲህ እንደነበር እናምናለን። ከዚህ በተጨማሪ ያለ ወንድ በአላህ ተአምር እንደተጸነሰና እንደተወለደም እናምናለን። በአላህ ፈቃድ ለሞተ ሕይወትን እንደሰጠ እናምናለን። በአላህ ፈቃድ ብዙ ተአምራት እንደፈጸመ እናምናለን። ስለዚህ ነቢዩ መሐመድ ኢየሱስ ክርስቶስን ሲያከብሩ እንደነበረ ግልጽ የሆነ ነገር ነው። ከዚህ አንጻር ይህ የትንቢት ቃል ማንንም ሳይሆን የመጨረሻውን የአላህ መልእክተኛና የነቢያቶች መቋጫ የሆኑትን ነቢዩ መሐመድን የሚወክል ነው።